አለይኩም ወራህመቱላሂ ወበረካቱ ተመልካቾቻችን ቆይታችሁ እንዴት ነው? መወዳን እየተከታተላችሁ ትገኛላችሁ። በመወዳ ቆይታችን ላይ ዛሬ ደግሞ ከቢሮ ወጣ ብለን ልንዘይር ሰዎችን ልናገኝ ወደዚህ መተናል ማለት ነው። ዛሬ ልንዘይር የወደድነው አንድ እህትን ነው። እኛም የምንወዳት እናንተም የምትወዷት በርካታ ስራዎች ላይ የምናውቃትን ሚስ መካነ ሰላምን ጎራ ብለን እናገኛታለን። ትልልቅ ተቋሞችን በመመስረት እናውቃታለን። ከዛም ባለፍ ደግሞ 30 ዓመታትን የተሻገረ ትዳሯ ላይም እናውቃታለን። ቤተሰብ ልጆችን ማሳደግ ላይ ጥሩ ትዳር መምራት ላይ ከዛ ባለፍ የጋብቻ አማካሪና የህይወት ክህሎት ስልጠና አሰልጣኝም ጭምር ናት። በስራ በርካታ ተቋማት አሉ። ከወዳጆቿ ጋር የመሰረተችውንና 18 ዓመታትን የተሻገረውን ትምህርት ቤት ማንሳት እንችላለን። ከዛም ባለፍ ዛሬ እሷን ከማግኘትና ከእሷ ጋር ቆይታ ከማድረግ ባሻገር ልናነሳ የወደድነው ስለኔ የሴቶች ማጎልበሻ ማሰልጠኛ ተቋምና የበጎ አድራጎት ድርጅት ደግሞ በቅርቡ 10ኛ ዓመቱን አክብሯል። በረመዳን ዚያራ ይወደዳል። ዚያራ ደግሞ ባዶ እጅ አይኬድም ብለን 10ኛ ዓመታቸው ነው ማስመልክተን እቺን ጣፋጭ ኬክ ይዘን መተናል ማለት ነው። ጎራ እንላለን። ውድ ተመልካቾቻችን ጥሩ ጊዜን አብረን እንደምናሳልፍ ተስፋ አደርጋለሁኝ። አብራችሁን ቆዩ። السلام عليكم. عليكم السلام ورحمة الله وبركاته. أهلا وسهلا. እንዴት ነሽ? ደህና ነሽ ወይ? ደህና መጣችሁ? ደህና ቆያችሁን? ዛሬ እንግዲህ ልንዘይራችሁ መተናል። ማሻአላህ ጀዛኩሙላህ ኸይር። አላህ ይስጥልን፣ አላህ ያክብርልን። ለኢፍጣር ናት። ቴንክ ዩ ጀዛኩሙላህ ኸይር። እቺ ሀቢበቲ እንዴት ነሽ? እንዴት ናችሁ? አልሐምዱሊላህ። እንዴት ይዟችኋል? እንዴት ነው ረመዳን? አልሐምዱሊላህ አልሐምዱሊላህ። ደስ ብሎኛል ስለተገናኘን። እንኳን ተገናኘን። እኔም ደስ ብሎኛል። ሚንበሮች እንደገና ስለዘየራችሁን ቤታችን ሆኗል አይደለሽም? በእርግጥ መዘያየር በተለይ በረመዳን ሲሆን ቆንጆ ነው። ጀዛኩሙላህ ኸይር። አላህ ያክብርልን። እንዴት ነሽ? ረመዳን እንዴት ነው? አልሐምዱሊላህ አለቀ። አዎ እየሄደ ነው። አለቀ። ሱብሃንአላህ። እቺ አያመን ማዕዱዳት ኢንሻአላህ በተረፈችዋ ደግሞ እንግዲህ እንታገላለን ኢንሻአላህ። ኢንሻአላህ ክብራትና ክብራን ተመልካቾቻችን እንግዲህ ደርሰናል። ሚስ መካነ ሰላምን ልንዘይር ዛሬ ቢሮዋ ላይ የተገኘ ነው። ዞር ዞር እያልን ደግሞ ስለኔም ከባልደረቦቿ ጋርም እናወራለን ማለት ነው። መወዳን እየተከታተላችሁ ነው። ጥሩ ጊዜ ይኖረናል። አብራችሁ ነው። ስምሽን በጣም ነው የምወደው። በእርግጥ ብዙ ነገርሽ የሚወደድ ነው፣ ግን መካነ አልሐምዱሊላህ ሰላም የሆነ ቦታ ማለት ነው። አዎ አየሽው ያንን ከተማ? አላየሁትም። ይገርምሻል። ብዙ ሰዎች ግን እንወስድሻለን ብለውኛል። አዎ ታይዋለሽ። እሄዳለሁ። በጣም የምወደው ሀገር ነው። በስሙ ብቻ ሞክሼ ናቸው። ሞክሼ ነን። ሚስ መካነ ሰላም የባሌ ሮቤ ልጅ ነሽ? አዎ ባሌ ሮቤ። አስተዳደጌ የሰጠኝ ነገር አለት ያልሽ አሁን ላይ ያለሽ ማንነትሽ? እውነት ነው። የሁላችንም እኮ ነው። ውጤት ነው። ሁላችንም የትናንትና ውጤቶች አይደለም። ለዛ ነው ያደጋችሁበት ቤት የምትመሰርቱትን ቤት እኮ ይመስለዋል የሚባለው። ከዛ ቤት ይዘሽ ወጣሽው ነገር በብዛት ህይወትሽም ላይ ቤትሽም ላይ የሚቀጥለው የህይወት ጆርኒሽ ሁሉ ላይ ይገባል አይደል? አዎ በእርግጥ የእድገታችን ውጤት ነው የቤተሰባችን ነው። እንግዲህ ከተሰጡሽ ነገሮች መሀል ብዬ እኔ ላንሳ። በጣም ነው ዓለም የምታይበት ሀገር ነገሮች የምታይበት ከራስሽ ጀምሮ ማለት ነው። መንገድ ይገርማልና በጣም ብዙ ነገር ይቀይራል በመኖር ውስጥ። ይሄ እኔ ጥሩ ነገር አለኝ፣ እኔ ቆንጆ ነገር አለኝ የሚለው ማለት ነው። ግን ብዙዎቻችን የለንም። እንዴት እናምጣ ያንን ልምድ? ከየት አገኘሽው? ከመሰልጠን ይሆናል። አንደኛ ከማደግ ነው። ሁለተኛ ከዛ በኋላ ደግሞ ያው ህይወትሽን እኮ በተለያዩ አጋጣሚዎች በመጀመሪያ እኔም እንኳን መታችሁ ዘየራችሁኝ ያው በረመዳን በጣም ደስ ብሎኛል። አላህ ያክብርልን። እኔንም በግል ቢሮ በመገኘታችሁ በጣም ደስ ብሎኛል። አመሰግናለሁ። ሚንበር ቤታችን ነው ለኛ፣ ቤተሰብ ነን። ቢሆንም ግን ዚያራ ተብሎ ደግሞ መመጣቱ በጣም አስደስቶኛል። ደስ ነው ያለኝ። ስደውይልኝ ቤተሰብ ይዘያየራል። በጣም ማሻአላህ። የረመዳን አንድ ትልቁ እናስተምረው ይሄ ነው አይደል? በተለይ የተለያየሻቸው የቆዩ በስልክም ቢቻል በኢሜልም ቢቻል አሁን ደግሞ ቴክኖሎጂው በሽ ነው መቼም ሰው የሚገናኝበት የተጠፋፉ ጓደኛሞች የተጠፋፉ ዘመዳሞች የሚዘያየሩበት ነው ረመዳን እና ደስ ብሎኛል በመምጣታችሁ። አልሐምዱሊላህ። በጣም በጣም ደስ ብሎናል። አልሐምዱሊላህ።
አልሐምዱሊላህ አመሰግናለሁ። ይሄ ራስን በፖዚቲቭ ነገር መክበብ፣ ራስን በፖዚቲቭ ቫይብ ውስጥ ማስቀመጥ ያው የልምምድ ውጤት ነው። ቅድም እንዳልነው ያው ሁላችንም የእድገታችን ውጤት ነን። ልጆቻችንን ቤታችንን ስናሳድግ ምንድነው ብዙ ጊዜ አጠገባችሁ የምታወሪው ነገር ምስጋና ነው ወይ? ቀኑ ያምራል ነው አይደል? የኔ ቋንቋ ይሉኛል ብዙ ጊዜ እኔ ያምራለሁ፣ ቤተሰብ ያምራል፣ ዱንያ ታምራለች፣ ረመዳን ያምራል። ሱብሃንአላህ እናምራለን፣ በጣም እናምራለን። አሁን እዚህ ተሰበሰበ ሰው ሁሉ ራሱን ቢያይ ሁሉ ሰው እኮ ቆንጆ ነው አይደል? አላህ ተዓላ ቆንጆ አድርጌ አይደል አክብሬ ደግሞ በጣም የሚገርመኝ አነሳስ ማለት ነው ዲናችን ላይ የተጫወትንበት ነገር ቢኖር እስልምና ነው እላለሁ። እንግዲህ ከኔም ጨምሮ ማለት አላህ አክብሬሻለሁ እያለሽ ከሰማይ አይደል ወለቀድ ከረምና በኒ አደም እኮ ነው ከተፈጠሩት ምድር ላይ ካሉ ነገሮች ውስጥ ሁላ የሰው ልጅ የተከበረ የተወደደ የተፈቀረ ትልቅ ለማንም ያልተደረገ ነገር የተደረገለት ኤንቲቲ ነውና ይሄንን ፓርት አለመውደድ አይቻልም። ያ የሚጀምረው ከሰልፍ ላቭ ነው፣ ራስን ከመውደድ አካባቢን በመልካም አይን ከማየትና ግማሹ ከቤተሰብ ተወስጂዋለሽ፣ ከአካባቢሽ ተወስጂዋለሽ። ስትሄጂ ምንድነው የምትሰሚው? ብዙ ጊዜ የምትሰሚው ልጅ ሆነሽ ቤት ውስጥ ምንድነው ብዙ ጊዜ የምትሰሚው? እንደዛው የተያያዘ ነው። ስድብ፣ ቁጣ፣ ጫጫታ፣ እርግማን ያለባቸው ቤቶች አሉ። በጣም በእኛ ዲን እጅግ በጣም እንኳን እናት መቼ ያሳድጋ ጨርሳ ነው ልጆቿን የምትረግመው? መቼ ያላትን ፍቅር ሰጥታ ጨርሳ ነው የምትራገመው አይደል? አዎ አንዳንዴ ይሄ ሁሉም እናት አሁን ለልጁ ያለው ስሜት የእናት ነው፣ ምንም አይነት ነገር ውስጥ ብናልፍ ሴቶች ማለት ነው። ግን አንዳንዴ ሳይታወቀን ከአንደበታችን የሚወጡ ነገሮች ናቸው። እንደዚህ አድርገህ እንደዚህ ሁን ምናምን የምንላቸው ልጆቻችንን ለቁጣ የምንጠቀማቸው ነገሮች በራሱ ማለት ነው። ግን ያንን ይዘው ያድጋሉ አይደለ? እውነት ነው። በቃ እሱን ተጣብቀው ይዘውት ይወጣሉ። ከባዱ ነገር እሱ ነው። ፓረንቲንግም ላይ፣ ትዳርም ላይ፣ ህይወትም ላይ፣ ስራም ቦታ፣ ትምህርት ቤትም አስተማሪ የምትሆኚው ይሄንን ማንነት ይዘሽ ነው። ተማሪ የምትሆኚውም ይሄን ማንነት ይዘሽ ነው። ይሄ ኔጌቲቭ ነገር ካለ ውስጥሽ እና ራስን መውደድ ራስን ማክበር ከቁርአን የተማርነው አይደል? አክብሬያችኋለሁ ካለ ፈጣሪ አላህ ካከበረን እኛ ራሳችን አለማክበር፣ ራሳችን አለመውደድ፣ ለራሳችን ጥሩ ግምት አለመስጠት አንችልም። እና እነዚህ ነገሮች ደግሞ ልምምዱ ኮንሽስ በመሆን ይሄ ውስጥሽን በደንብ አዌር በመሆን እያንዳንዷ ቃል ይባላል ቁርአን ላይ ከሊመቱን ጠይበቱን ከሸጀረትን ጠይበትን እኮ ይገርማል እኮ እንደ ዛፍ ነው እኮ ነው አይደል? ቃል እያንዳንዱ ነገር ቃል እኮ ነው። ከሊማ ማለት እኮ አንድ ሲንግል ቃል እንደ ዛፍ ነው እኮ አይደል? ያብባል፣ ያድጋል፣ እንደ ቆንጆ ዛፍ ለብዙ ሰዎች መጠለያ ይሆናል። እና ይሄ ፖዚቲቭ ቫይብሬሽን፣ ፖዚቲቭነስ፣ ፖዚቲቭ መሆን፣ ራስ ጋር መታረቅ፣ ራስን መውደድ፣ ራስን ማክበር በልምምድ ታመጪዋለሽ፣ በመማር ታመጪዋለሽ፣ በማወቅ ታመጪዋለሽ፣ በመቅራት ታመጪዋለሽ ከማንም በፊት። አዎ ዲናችን የተሟላ ነው። ስለዚህ ራሳችንን ስንወድ ለራሳችን ክብርና ዋጋ ሲኖረን ደግሞ የኛ የሆኑ ነገሮችን ዙሪያችንን አለመውደድ አንችልም ማለት ነው። ከዛ ውስጥ ነው የሚወጣ። መርሃባ ብዙ ነገሮች ላይ ብዙ ስራዎች ላይ እናውቅሻለን። ሰላም የትዳር አሰልጣኝ አማካሪ ነሽ አይደለም? ትዳር ነክ ነገር ላይ እንዲሁ ደግሞ የህይወት ክህሎት አሰልጣኝም ነሽ። ግን አንዳንዴ በስልጠናዎች ይመጣሉኝ ነገሮች አንቺን ስናውቅ ግን 30 ዓመት የተሻገረ ቤተሰብ ቆንጆ ትዳር አልሐምዱሊላህ አለ። ከዛ ጋር ተንተርሰሽ ስለ ትዳርም ስለምሳሌውም ትንሽ ይሄ ነገር ንገሪኝ እስቲ። ያ እውነት ነው። ስለ ትዳርም ስለ ህይወትም ይህ ነው የሆነበት የሚደረስበትን መንገድ ስታቂ የሆነበት የሚደረስበትን አቋራጭ መንገድ ስትማሪ መማር ማለት እኮ ችግር አለመኖር ማለት አይደለም። እኔ የትዳር አማካሪነት ላይ የምሰራው የህይወት ክህሎት አሰልጣኝነት ላይ የምሰራው በህይወቴ የምፈልግ ቦታ ሁሉ ደርሼ በትዳሬ ሁሉ ነገር ተጠናቆ አይደለም። ፕሮሰስ ነው። ሁሉም ቦታ የራስሽን በመስራት ሂደት ውስጥ አንቺ ትናንትና የነበርሽበት ቦታ ላይ የነበሩ ታናናሾች ታገኛለሽ እና ኖ እዛ ቦታማ አትቆሙም እንደማለት ነው። የህይወት ክህሎት ማለት አይደል? የሰው ልጅ እኔ ያለፍኳቸው ያየኋቸውን ነገሮች እውነት ነው። ሞሮፍ የኔ ስራ እሱ ነው። በነገራችን ላይ ከዚህ ከትምህርቱ በተገኘው በእድሜ ከፍ በማለት በተገኘው በማደግ በተገኘው ህይወት ውስጥ በመኖርሽ ባገኘሽው አንድ ሰው እኮ ምንም የትዳርን አሰልጣኝነት ስልጠና ትምህርት ምናምን ሳይወስድ ትዳር ውስጥ በመኖሩ ብቻ ስለ ትዳር እኮ መምከር ይችላል፣ ማስተማር ይችላል። ችግሮቹን ቻሌንጆቹን አንዳንድ እናቶቻችን አሁን ለልጆቻቸው
ተምረውት አይደለም ህይወት ካስተማራቸው ደግሞ ማስተማር ይቻላል ግማሹን ህይወቱ ካስተማሪ የትኛው ፌርማታ ላይ ምን አይነት ተር እንደገጠመኝ ሌላው ደግሞ በትምህርት ደግሞ ከምታገኛቸው ቱሎች ትንሽና ተዳሩም ላይ ህይወት ክህሎቱም ላይ እንዳልኩሽ ነው የራስሽን ጨርሰሽ አይደለም የራስሽንም እየሰራሽ ኦኬ ከዛ ደግሞ ከሰዎች ጋር ደግሞ የሚያጋጥማቸውን ነገሮች ደግሞ አብረሽ እየፈታሽ ለሆኑ ሰዎች መቆም ምክንያት ትሆኛለሽ የሆነ ቦታ ላይ እና እዛ ቦታ ላይ ደግሞ ስትደርሺ ሱስ ይሆናል ትምህርቱ ራሱ አለማስተማራት ቺም አለመናገራት ቺም ውጤቱንም ስታዩት ደግሞ ይሄ ደስታውም አለ አብሮ የሚመጣውና አንድ የሆኑ ባለትዳሮችን ባማከረን ባናገረን ቁጥር ሌላ ደግሞ እየተስተካከለ የሚሄድ ቤተሰብ አለ የሚለው ነገር ይመጣል ብዬ አስባለሁ ሰደቃም ነው አይደል በጣም ከባድ ሰደቃ ይመስለኛል እኔ የሆነ ወዴት እንደሚወስዱት ግራ ገብቷቸው ቢሮሽ መተው እስቲ ይሄን በዚህ ጋር ያዘው ይሄን በዚህ ጋር ያዘው አንተ ይሄን ያዝ አንቺ ይሄን ያዢ ብለሽ ሁሉም የየራሱን መያዝ ሲጀምር ያ ቤት ፍሎው መብራቱ ሲመለስለት ይሄ እንዴት ነው አንድ ባለትዳሮችን ማማከር የሁለት ሰዎችን ህይወት ማስተካከል የነሱን ህይወት ብቻ ማስተካከል አይደለም እዛ ትዳር ውስጥ ልጆች ሊኖሩ ይችላሉ ደግሞ ቤተሰብ አለ በሁለቱም ማንገል ስራ አለና የአንድ ሰው ህይወት በተስተካከለ ቁጥር ይዞ የሚወጣው ሰላም ብዙ ነው ተመሰሩት ለአንድ ትዳር አይደለም ነው አንድ ትዳር ሲሰራ አንድ ትዳር ሲታከም አንድ ትዳር ሲስተካከል ስራ ቦታው ቤተሰቡ ልጆቹ ብዙ ነገር ሰላም ይሆናል ስለዚህ ሰደቃ ነው የሚሆነው ሰደቃ ነው ቤዚካሊ ግን ሰዎችን ብዙ ጊዜ ሰዎችን ከሰዎች ጋር አይደለም የምታስታርቅ ኖርማሊ የምታረጊው አሁን ቅድም መጀመሪያ መግቢያሽ ላይ ያነሳሽው ጥያቄ ሰው ከራሱ ጋር እንዲታረቅ ነው ውስጡን እንዲያይ ነው የምታረጊው እኮ አይደል አንዳንዴ እስኪ አንቺ እንኳን ከሰው ጋር የምትጣይበትን አጋጣሚ እስቲ ከራስሽ ጋር ሰላም ላይ የሆንሽ ጊዜ እኮ ከሰው ጋር አትጣይም እስቲ እዩ ያለሽን ጉልበት ውስጥሽ ጋር ሁሌ ከሰው ጋር የተጋጨሽበት አጋጣሚ ካለ ኢቭን ከገዛ ከወለድሻቸው ልጆችሽ ጋር የምትጋጭበትን አጋጣሚ ካየሽው እኮ ከራስሽ ጋር ከዛ ሰከንዶች ወይም ደቂቃዎች ቀድመሽ ከራስሽ ጋር በሆነች ነገር ፍሊፕ አድርገሻል ተጣልተሻል ለዚህ ከራስሽ ጋር ስትጋጭ ጉልበትሽ በጣም ያንሳል ከውጪ ቢበጣም ነገር መጋፈጥ በጣም ያስቸግርሻልና ሁሌ በተቻለ አቅም የሰው ልጅ ከሰዎች ጋር ሳይሆን መጀመሪያ ከራሱ ጋር ኢንትራፐርሰናል ስኪል ይባላል ከራሱ ጋር ከውስጡ ጋር ከትላንቱ ጋር ሂል ማድረግ መታረቅ የራስን ከመውቀስ እንዲባረኩ ብዙ ጊዜ እኛ ምን ኖረው ወይ ትላንትና ላይ ነው ወይ ነገ ላይ ነው ዛሬ ታመልጠናለች ዛሬ በጣም ነው እንጂ መታመልጠን ሳናቀት እኮ ሳናቀት ዛሬ በተንፈስ ዛሬ መደሰት ዛሬ መኖር ከዛሬም ደግሞ አሁን የሚባል ነው የሚባለው ሞመንት ሰብር ይፈታረጊው የጣላችሁ ትላንትና የ10 ምናምን ዓመት ቂም ይዘሽ እንደ ትርፍ ሻንጣ ይባላል የምትፈልጊበት ሩጫ ላይ መሮጣች ይዞሻል የሆነ ነገር ስለዚህ ሁሌ ከራስ ጋር እየታረቁ የራስን ቋት ንጹህ እያረጉ ራስን ሪፍሬሽ እያረጉ እየነቁ እየበቁ መቀጠል ነው አንዳንድ ጊዜ እኮ ከሰዎች ጋር ተጋጭተን ወይ ልጆችም ላይ ጮኸንባቸው ተናግረን ትንሽ ቆይቶ ምን ሆኜ ነው እንላለን አይደል ያ ከውስጣችን ጋር ሰላም ያለናችን ውጤት መርሃባ ልጆችን ካነሳን አይቀር ደግሞ ልጆች ላይ ትሰራላችሁ አሁን ብዙ የለውበትም ትያለሽ ግን እቺን ሐሳብ ሳላነሳት አላልፍም ትምህርት ቤታችሁ ልጆችን እየገነባ ነው ትንሽ ነገር ደግሞ አልহামዱሊላህ በጣም እንደ ልጆች በደንብ የተገነቡ ነው በደንብ የተሰራ ነው ትምህርት ቤት ነው 18 ዓመት ያስቆጠረ ትምህርት ቤት ነው ብዙ ተማሪዎች ያሉበት ትምህርት ቤት ነው ያው እንግዲህ እንደ ኡማ መቼም ሴቶች ተሰብስበው አንድ ቁም ነገር ያለው ነገር መስራት ይችላሉ የሚለውን የጓደኛ ማቾች ህታማቾች የሌላ ህታማቾች ስብስብ ነው አልহামዱሊላህ የለሁበትም ማለት አሁን በየቀኑ ትብሬቱ ላይ ያለውን ነገር እንደ ዱሮ እንደ ሁሉ ነገር አላይም ማለት ነው አሁን ላይ አንቺም ብዙ ሩጫዎችሽ በስተዋል እሱም ብዙ አመታትን ሰራ እውነት ነው ራሱን ችሏል እውነት ነው ያስባለሁ ብዙ ነገር መስራት እንደምንችል ማሳያም ጭምር ናቸው አንቺም በተለይ አንቺም ፊት ለፊት እናውቅሻለን ግን አሁን በትምህርት ቤቱ ዙሪያ ያላችሁ ዞች አላችሁ ከዛም ማለት እንደዚህ ወተሽ ብዙ ነገሮችን ስታደርጊ ስትሰሪ ብቻሽንም ሆነሽ አይደለም የሚያግዝ ቤተሰብ ይኖራል ከትዳር አጋር ጀምሮ እህቶች አሉና መሞከር መፈለግ የሆኑ ነገሮችን ለማድረግ መታገል አሸንፈን መቆም እንደምንችል እንደማሳያም ነሽ አሁን እርግጥ ነው ወደፊት ብዙ ነገሮች ላይም ትልልቅ ህልሞች እንዳሉሽ በተደጋጋሚ ስትወሪ ሰምቻለሁ እና ኢንሻአላህ ግን አሁን የመጣሽው መንገድ ቀላል አይደለም ብዬ አስባለሁ አሁን ረመዳን ላይ ነው የተገናኘነው ረመዳን አለ ኢባዳው አለ ያንዳንዳችን ከረመዳን ማግኘት የምንፈልገው ነገር አለ ከዛም ባለፍ ደግሞ እንደዚህ ብዙ ስራዎች ላይ ብዙ ኃላፊነቶች ላይ እንዳለ ሰው ከዛ ቤተሰብ እንደሚያስተዳድር ሴትም
እንዴት ነው ስራ እንዴት ነው ማስታረቅ የምንችለው እኛ እንድንበረታ? አልሐምዱሊላህ ረመዳን ላይ ኦፍ ኮርስ ፕሮግራማችን ስኬጁላችን ሩቲናችን ተግባሮቻችን ሁላ መቀየር መቻል አለባቸው። ግን አንድ የተሳሳተ የሚመስለኝ አመለካከት ይሄ ኢባዳ የሚለውን ነገርኛ በጣም ከህይወት እንገነጥለዋለን አይደል? አንቺ የሆነ ሰው ትዳር ከሰራሽ እሱም ኢባዳ ነው አይደል እንዴ? በተማርሽው አንድ ሐኪም እየጾመ የሆነ ሰርጀሪ አድርጎ አንድን እናት ቢያዋልዳት እኮ እሱ እኮ ኢባዳ ነው ለሱ። ኢባዳን ማለት ከመስገድና ከመጾም ወይም ደግሞ ከመደበቅ ጋር ብቻ ማያዝ ቁርአን ከማክተም ጋር ብቻ ማያዝ ያለብን አይመስለኝም። ብዙ ነገር እሱን እያንዳንዷ እናት ቤቷ ውስጥ ለልጆቿ መታበስለው ምግብ ኢባዳ አይደለም ነው እንጂ አሁን አንዳንዴ ወንዶቹ በጣም በቃ ሌሊት እንትን ሄዳሉ ኡምራ ሄዳሉ ትካፍ ይገባሉ ባሎች እኛ በቃ እዛው ከልጆች ጋር ስንርመሰመስ ከልጆች ጋር የምትርመሰመሽውን ነገር ኢባዳ ነው ብለሽ ስዊች ማድረግ ነው። ያ ማለት እኮ ቁርአን ያስፈልገንም የራሳችን ታይም ያስፈልገንም ማለት አይደለም። ግን ደግሞ እነዚህ ነገሮች ኢባዳ ናቸው። በተለይ አሁን አንዳንድ እናቶች የሚያፈጥሩበትን የልጆቻቸውን የባሎቻቸውን የቤተሰባቸውን ሲሰሩ እኔ በቃ እዚህ ኩሽና ውስጥ ተቀቅል በቃ ሰዓቱ ሄደብኝ ያ የምትቀቂው አንድን ጾመኛ ያስፈጠረ የሚለው ለአንቺ እንዴት አይሰራልሽም ተብሎ ይታሰባል። አንድን ጾመኛ እኮ ማስፈጠር ከዛ ሰው እኩል አጅር የዛ ሰው አጅር ሳይለካ በማብሰልሽ ውስጥ እኮ ይሄ ትልቅነት ተሰጥቶሻል አይደል? ትንሽ ዞር ማለት እኮ ነው እስልምና የሚፈልገው። ትንሽ ዞር ማለትና ማገናኘት። ብዙ ጊዜ ዲንና ዱንያን የዲን ሰው ማን ነው? የዲን ሰው የሚባል ካለ እኮ የዱንያ ሰው የሚባል ሊኖር ነው። የዱንያ የሚባል ሰው የለም። ዱንያ ላይ የአኽራ ፕሌይግራውንድ ናት። ዱንያ ትባላለች። እዚህ ላይ ነው ስኮር የምታሪው። እዛ ሽልማቱ ሀገር ነው፣ የውጤቱ ሀገር፣ ይሄ ስራው ሀገር ነው። ስለዚህ ስራዎች ሁሉ በባውንደሪ አላህ ባስቀመጣቸው ህጎች እስከተሰሩ ድረስ ኢባዳዎች ናቸው። እኔ ስፔሲፊካሊ ወደ እኔ ስትመጪ ስለኔ የሴቶች አቅም ግንባታና የበጎ አድራጎት ድርጅታችን በረመዳን በጣም ትልልቅ የፈንድሬዚንግ ፕሮግራሞች ታዘጋጃለች እና ይሄንን ፈንድሬዚንግ ረመዳን ገብቶ እስከ 7ኛው ቀን ድረስ እዛ ላይ ነበር። ከረመዳን አንድ ሳምንት በፊት ጀመርን። ረመዳን ኦልሞስት 7ቱን ቀን ምናምን ቁርአን የለም ምን እዛ ተሰክተን በቃ በኦንላይን ነው የሚሰራው። በነገራችን ላይ ከዚህ ፊትም በሚንበር ቲቪ አመስግኛለሁ አባላቶቻችንን እና ዛሬም በጣም በከፍተኛ ሁኔታ ላመሰግን እፈልጋለሁ። ከባባድ ሚዛን የሚያነሱ አባላቶች አሉን አልሐምዱሊላህ ረብል ዓለሚን እና 13 ሚሊዮን ብር አካባቢ ነው እየሰበሰብነው በዚህ በረመዳን ለ2000 እና ከዛ በላይ የሚሆኑ ቤተሰቦችን ኢፍጣር ፓኬጅ ለመስጠት ማለት ነው። ሙሉ ሰዓቴ እሱ ላይ ነበረ። አልሐምዱሊላህ እሱ እንዳለቀልን ደግሞ ያው የቢሮ ስራዎች ሂሳቡን ማደራጀቱ የሚሰጥለት የሚወሰድለት ለምን አማና ነው የምንሰጠው እኛ ለብዙ ድርጅቶች መልሰን ነው የምናከፋፍለው። ያንን ደግሞ በኋላ ላይ መተናገሪያቸው የቢሮ ስታፎች አሉ። እሱን መስራቱ ትንሽ ጊዜ ይፈጅብናል። ሞሮለስ ረመዳን ሲሆን እኔ የራሴንም ስራ ስለሆነ የምሰራው ከቤት አካባቢ ብዙ አርቅም። ቤቴ ደጃፍ ላይ መስጊድ አለ አልሐምዱሊላህ ረብል ዓለሚን። ከዛ አካባቢ ብዙ ቢዚ የሚያደርግ ቢዚ ስኬጁል የለኝም። ወጣ ብለሽ አይታርገሽ የምትመለሽው ነው። የማማከሩን በአብዛኛው በኦንላይን ነው የምሰራው። ቢሮ አልገባም። ቢሮ ገብቼ የባልና የሚስት ጉዳይ የቤተሰብ ጉዳይ በአብዛኛው አላይም ረመዳን ሲሆን። ትንሽ ለራሴም ደግሞ ያው የሰው ኬስ ተሰሚና በርናውት የሚባል ስቴጅ አለ። ኢሞሽናሊ አንድ ሰው ቤትሽ አንቺ ቢሮ መጥቶ ህመሙን ነው የሚያጋባብሽ። ታውቂያለሽ አይደል? ህመሙን አጋብቶብሽ ያንን ህመም ሼር አድርገሽ ቁጭ ብለሽ ለየትኛው ህመም የትኛው ቱል ነው የሚጠቀመው ብለሽ ነው እዛ የትዳሩን ጉዳይ መትፈችው። ይሄንን ማድረግ በጣም ያደክማል። ማረፊያ ሰዓቴ ለእኔ ረመዳን ነው ከቢሮ ስራ። ሌሎቹን ስራዎች ግን ያው ብቅ እያሉ ግማሽ ቀን 1 ሰዓት 2 ሰዓት ብቅ ብሎ አይቶ አብዛኛው ወደ ቤት የመመለስ እና ቤት ደግሞ ያው የተወሰነ ቤት አካባቢ ብዙ ጊዜ አስተምረዋለሁ ይሄንን ነገር። ሴቶች በጣም ብልጦች መሆን አለብን ብዬ አምናለሁ። ይሄ የቤቱ ስራ በጣም በረጅም መንገድ መሰራት የለበትም። በጣም ሾርት ከቶች አሉ አይደል? አሁን መሰልጠናችን ማደጋችን ከወላጆቻችን ከአያቶቻችን የተሻለበት ነገር ምንድን ነው? የተሻለ ቴክኖሎጂ። እነዛ ሰዎች እኮ ፍሪጅ አያውቁም አይደል? ድሮ አያቶቻችንን አስቢ፣ ቅድመ አያቶቻችንን አስቢ።
በእጃቸው እኮ ፈይተው ያበሉ ሰዎች ነበሩ። ለሊት ተነስተው ጋግረው አይደል? አሁን አንዳንድ ነገሮች ሀፍኮክ አድርገሽ እኮ ፍሪጅ አድርገሽ ማታ ተነስተሽ ጠዋት ቀለል ማድረግ። ረመዳን ራሱ ሲጀምር የምግብ ወር አይደለም። ራስን ቀለል ያሉ ኢፍጣሮችን ይሄ መሰለኝ ቤት አካባቢ ያን ያህል የሚባል ጫና የለብኝም። አልሐምዱሊላህ ቀለል ብዬ ነው። ቀድመሽ አነሳሽብኝ እንጂ ስለ እኔ ነው አንድም ልናወራ የመጣ ነው። ግን ያው አንቺን አግኝተን የተወሰኑ ሀሳቦችን ሳናነሳ አንቀርም ነው። ስለ እኔ 10ኛ ዓመቱን በቅርቡ አክብሯል። እንኳን ደስ አላችሁ፣ እንኳን አደረሳችሁ። አንድ ዓላማችን እሱን ማንሳት ነው። ሴቶች ላይ ትኩረት አድርጎ ይሰራል፣ የሴቶች አቅም ግንባታ ላይ። ከዛም ባለፍ ደግሞ የበጎ አድራጎት ቀደም ብሎ እንዳነሳ ነው ወደ በኋላም በሰፊው እንደምናነሳው በጎ አድራጎት ላይ ይሰራል። ስለ ምስረታው ትንሽ እናንሳ። ስለ እኔ በሴቶች የተቋቋመች የኛው ስለ እኔ ነው ስሟ ራሷ ስለ እኔ። ደስ ይላል። ስለ እኔ ስለ ሰው አይደለም፣ ስለ እሱ አይደለም፣ ስለ እሱ አይደለም፣ ስለ እኔ ሲሆንና ኖርማሊ የሚሆነው ቅድም መጀመሪያ ምግብ በላይ እንዳነሳ ነው ሰው ከራሱ ጋራ ኢዝ ስቴፕ ላይ ከራሱ ጋራ የታረቀ ማንነት ላይ ሲደርስ ለውጭው ለዩኒቨርሱ መስጠት ያለበትን ኤነርጂ በደንብ ያውቀዋል። ስልጠና የሚያደርገው ይሄንን ነው። ብዙ ጊዜ ምን ይባላል? ስልጠና አሳን አያበርም፣ ወፍን አያስዋኝም። ስልጠና አሳ በፍጥነት እንድትዋኝ፣ ወፍ ደግሞ በከፍታ እንድትበር ያደርጋል ይባላል። ያ ፖቴንሻል ኦልሬዲ ውስጣችን አለ። የራሳችንን ባህሪና አቅም እንድናውቅ ውስጣችን የተደበቀ ፖቴንሻል ማውጫ ነው። ኮችንግን ብትይው፣ ትሬኒንግን ብትይው፣ ሰማው ካውንስሊንግን ብትይው የረሳሽውን ማንነትሽን የሆነበት የጣልሽውን ወደኋላ ተመልሶ ከዛ ማንነት ጋር እንድትታረቂ ነው። ትናንትና የጎዳሽ የመታሽ ድንጋይ ከነበረ ያ ድንጋይ እንደመታሽ አውቀሽ የዛን ድንጋይ ጠባሳ ዛሬ ላይ ሆነሽ ወደኋላ ሄደሽ አክመሽ ነገን ያ ጠባሳ ወደኋላ እንዳይጎትትሽ እንድትሮጪ ነው። ለዚህ ስለኔም ላይ የምናደርገው ሴቶችን ስለኔ ብለው አስበው ቁጭ የሚሉበት ሰዓት ለአእምሮ እድገታቸው፣ አካላዊ እድገታቸው፣ መንፈሳዊ እድገታቸው፣ ማህበራዊ እድገታቸው፣ ስሜታዊ እድገታቸው 5 ማዕዘናት ነው ያሉት በዋናነት ስልጠናዎቻችን እና እነዚህ ስልጠናዎች ላለፉት 10 ዓመታት በየወሩ ሲሰጥ የነበረበት ሁኔታ ነው ያለው ስለኔ ላይ እና አሁን በጣም እጅግ በጣም ብዙ ቁጥር እኛ ለቁጥር ራሱ ማንገምታቸው አይነት ስልጠናዎችን ሰጥተናል። ከ25,000 በላይ ሴቶችን አክሰስ አድርገናል በስልጠና። ከዛ ደግሞ ቅርብ ጊዜ በኋላ 1-3 ዓመት 4 ዓመት ወደዚህ የሰልፍ ግሮዝ ይሄ ራስን ማሳደግ ራስን ማብቃትን የሚባለውን ስልጠና በባች አድርገን ባቾቻችን እጅግ በጣም አመርቂ ውጤት ሪሊ የምር በቃ እንኳንም ስለኔ ተወለደች የምትይበት እንኳንም ስለኔ ኖረች የምትይበት በሁሉም ነገር በራሳቸው እድገትም በፋይናንሻል ኮንትሪቢዩሽን እኛ ለምንፈልጋቸው ለስለኔ ፕሮጀክቶች ገንዘብ በማዋጣትም ቤታቸው ላይ ትዳሮቻቸው ላይ ልጆቻቸው ላይ ቤተሰባቸው ላይ የምር ተጽዕኖ ማምጣት የሚችሉበት አይነት ስልጠናዎችን በመስጠት ትልቅ አሁን ረመዳን መግቢያው ላይ 15ኛ ባቻችን አስመርቀናል። 16ኛ ባቻችን በዚህ አጋጣሚ ሸዋል 12 ይመስለኛል ማክሰኞ ይሆናል 12 ወር 13 ማክሰኞ የሚውልበትን ቀን 16ኛ ባች ክላስ ይጀምራል። ኦልሬዲ ተመዝግቦ ሞልቶ አልቋል። ሞልቷል። ክላስ ብቻ መጀመር ነው። በጣም ይሞላል ክላሳችን። በምን አይነት መንገድ ነው ሰዎች የሚመዘገቡት? አሁን 16ኛው አምልጦናል፣ ግን እስቲ 17ኛው አሁን ቲክቶክ ፔጅ ላይም ትንሽ ብቅ ማለት ጀምረናል። በዛም ማስታወቂያ እንለቃለን። ከዛ ውጭ ግን እኛ በውስጥ ነው የዋትስአፕ ግሩፕ አለን። ይሄ ሁሉ አሁን ያልኩሽ 13 ሚሊዮን የተሰበሰበው በዋትስአፕ ግሩፓችን። አዳራሽ ምናምን የለንም። ሻራተን 10ኛ ዓመታችን እናከበረን። ከዛ በኋላ በዛ ዕለት ፈንድሬዚንግ ምናምን የለንም። ከዛ በኋላ 15ኛ ባቾች የሚመረቁ ቀን እዛ ላይ የተወሰነ ነገር ጀመረን። 15ኛ ባቾች ራሱ ቀላል የሚባል ገንዘብ አይደለም ያዋጡት። እያንዳንዱ ባች ደግሞ ሲመረቅ ሌጋሲ ያስቀምጣል ስለኔ። አሁን 14ኛ ባቾች አጋጣሚ በጣም እድለኞች ናቸው፣ እኛም እድለኞች ነን። በረመዳን ነው የውሃ ፕሮጀክታቸው ጉራጌ ክልል ውስጥ አልቆ ውሃ መጠጣት የተጀመረው እና በጣም ደስ ብሎናል። በ14ኛ ባች ተማሪዎቻችን እዛው አዳራሽ የምርቃታቸው ቀን ነው ለፕሮጀክት የሚያስፈልጋቸውን ገንዘብ አዋጥተው ጨርሰው የተበተኑት። ፍጥን ብሎ ደግሞ ጉድጓዱም ተቆፍሮ አልቆ ውሃ ወጥቶ አሁን ከ3-4 ቀን በፊት ውሃ የሚጠጡ የሚራጩ ህፃናቶችን እያየ እንደው አሰንደራረግ ነበረ። እኛም እና ሴቶች ከራሳቸው ከግላቸው ከማንነታቸው ከቤታቸው አልፈው ለዓለም መብራት የሚችል ብርሃን ይዘዋል።
ያንን ብርሃን ፈልቅቆ ማውጣት ነው ስለኔ ላይ። አዎ ስለዚህ ስለኔ ላይ መተው የተለያዩ ስልጠናዎችን የሚወስዱ ሴቶችም ስልጠናዎችን ከመውሰድ ባሻገር ደግሞ እንደዚህ ካይሮ ስራዎችም ላይ የመሳተፍ ሌሎች ነገሮች ላይ ማስተዋጽኦ የማድረግ እድልም አላቸው ማለት ነው። ምናልባት ይህን ፕሮግራማችንን የሚመለከቱ ተመልካቾች እዚህ ላይ መሳተፍ መመዝገብ ሊፈልጉ ይችላሉ። ስለዚህ የቲክቶክ ገጻችሁ ስለኔ ነው የሚለው ስለኔ 5082 ሌሎች አድራሻዎች ስልኮች ምናልባት ካሉ አሉን ስልኮች ምናምን ሜቢ ወይ ፕሮግራሙ ላይ እንትኑ ላይ ስክሪን ላይ እንለጥፍላችሁ። አድራሻችሁ የት ነው? ቢላሉል ሐበሽ አንደኛ ፎቅ ገና ሚዛኗን ወጣ እንዳሉ ፊት ለፊት ስለኔ ቢሮ አለች። መርሃባ። በቅድሙ መልስሽ ላይ አንስተሻል ስለኔ ብዙ ውጤቶች እየታዩበት ነው። በተለይ ሰውን ማሰልጠን በተደጋጋሚ እንዳነሳ ነው ብቻውን አይደለም ሰው የሚኖረው ዙሪያው ላይ ሰው አለና ለሌሎችም መትረፍ ነው። 10 ዓመት ቀላልም አይደለም። የ10 ዓመት ጉዞ ብዙ ነገር ቀይሯል ስለኔ ብዬ አምናለሁኝ። እንደ መስራት ስለኔ ግቡ መጥቷል ብላችሁ ታምናላችሁ? እሱን ንገሩን። ከዛ ደግሞ ምን እንጠብቅ ከዚህ በኋላ ስለኔ? ያ ኢንሻአላህ አዎ ከግብ መምታት በላይ ነው። ኦቨር አቺቭ አድርገናል ብለን ነው አሰስመንትም ስንሰራ የደረስንበት ውሳኔ። ከዚህ በኋላ እንግዲህ ስለኔን አጠናክሮ ወደ 6 አይነት ፕሮግራሞች አሏት ስለኔ እና እነዛን ፕሮግራሞች በጣም በተደራጀ ሁኔታ ደግሞ በሰፊው አሁን ተደራሽ አልነበራችሁም 10 ዓመት ሙሉ የተነበራችሁ እኛ ለምንድን ነው ማናቃችሁ የሚሉ ኮምፕሌኖች ቀርበዋል። ከሶሻል ሚዲያውም ከሚዲያውም ትንሽ ራቅ ብለን ነበር። አሁን ደግሞ መለስ ብለን ሰው ወደሚገኝበት ሰፈር አንዳንድ የቲክቶክ ላይቭ ፕሮግራሞችንም ጀምረናል ኢንሻአላህ። ያው ሰውን ማግኘት ካለብሽ ሰው ወዳለበት ቦታ መሄድ አለብሽ። ግድ ነው። እንግዲህ ቴክኖሎጂ ላይ ያለንን አመለካከት ቀስ እያልን ሼፕ እያደረግን ነው እኛም አብረን የመጣ ነው። ያው የሰደቃ ስራም ስላለው ትንሽ ብንደበቅ ብለን ነበረ። ግን መደበቁ ደግሞ ሌሎች ብዙ የሚያሳጣን ነገሮች ደግሞ አሉት ተብሎ በተገመተ የእድገት ደረጃዋ እድሜዋ ላይ ደግሞ ስለኔ አሁን ደግሞ ወደ ኡማው ወጣ ብላ ደግሞ አትሊስት የተሰሩ ሴቶች አሉ። ይሄን ሰራም ብለን መናገር የምንችላቸው ነገሮች ብዙ አሉና ሰው ጋር ደግሞ መተዋወቂያ ሰዓታችን ነው ብለን አሁን ወጥተናል። ቢላል ሐበሽ ላይ አለ ቢሮአችን። ከዛ ውጪ እነዚህ የጀመርናቸውን የወጣቶች ፕሮግራም አለ፣ የቤቶች ፕሮግራም አለ፣ የሲንግል እናቶች ልጆቻቸውን ለብቻ የሚያሳድጉ እናቶች ፕሮግራም አለ፣ የዲያስፖራ ፕሮግራም አለን። እንደዛ እያለን ደግሞ የተማሩና ደግሞ የራሳቸው ስራ ያላቸው እህቶችን ደግሞ አሰብስቦ ካፓሲቲ ቢልድ የማድረግ እነዚህ በደንብ አጠናክሮ መሄድ ነው። የሪሰርች ስራዎች አሉ። እሱ ስራ ላይ በደንብ በሰፊው ኢንሻአላህ በቅርቡ ደግሞ የራሳችን ቦታ የራሳችን ግቢ የራሳችን መሰብሰቢያ ኖሮን እንደ ኮሚኒቲ በሴቶችም በወንዶችም ኢምፓክት የምናሳይበት ትልቅ ድርጅት ሆና ትቆማለች የሚል እቅድ አውጥተናል። አላህ ካለ ኢንሻአላህ ከመጣ ነው ወይም ካለፈው 10 ዓመት የሚውስ ከባድ አይሆንም። እያደገ እየጨመረ እንዳነሳሽም የበለጠ መረዳትና መታገዝ እየጨመረበት ስለሚመጣ በቅርቡ ከፍ ብሎ እናየዋለን ብለን እናምናለን ኢንሻአላህ። ተመልካቾቻችን እንግዲህ ስለኔ ሴቶች ላይ ትኩረት አድርጎ ይሰራል። በርካታ ነገሮችን እየሰሩ ነው። በብዙ መንገድ ሰምተናል አውቀናል ስለኔና መሳተፍ መመዝገብ መሰልጠን ስትፈልጉ እዚህ ቢላሉል ሐበሺ አንደኛው ላይ ቢሮአቸውን ታገኙታላችሁ። እንዲሁ ደግሞ ቲክቶክን ጨምሮ ሶሻል ሚዲያዎች ላይ ስለኔ ብላችሁ ሰርች ማድረግና እነሱን ማነጋገር ትችላላችሁ። ከስለኔ ሀሳብ ደግሞ ወጣ ስንል ቅድም ላይ የገባን ጂሙን እያየሁት ነበርና በጣም ቆንጆ በጣም ትልቅ ጂም አለ። ስፖርት ላይ እንዴት ነሽ? ጎበዝ ነኝ። ስፖርት አሁን ሱና ሳይሆን ፈርድ እየሆነ ነው። በተለይ ለሴቶች ድሮ ስፖርት ለወንዶች ነበር አይደል? ለወንዶች ነበር ቦዲ ቢልድ እና ስፖርት ማለት ከቅርጽና ከቅርጽ ነክ ከአካላዊ ነገሮች ጋር ብቻ ስለምናያይዘው ነው። አንድም የወንዶች ነው እያልን የምናስበው፣ ሁለትም ደግሞ ሌክዠሪ ነው ብለን እያሰብን ነው። ሌክዠሪ ማለት ስፖርት ማለት የቅንጦት ነው። አንዳንድ የስፖርት ቤት ነው እንጂ ምናምን ህይወት የራሱ ስፖርት ነው እንደዛ ብሎ ነገር የለው። ስፖርት ግድ ነው። በተለይ ሴቶች ልጅ በመስራት ሂደት ውስጥ በእርግዝና በመውለድ በማጥባት ውስጥ በጣም ብዙ ነገራችንን ነው አሳልፈን የምንሰጠው። በማርጀት ውስጥ 40-45 ወደ 50 ወደኛ እድሜ ከፍ እያልን ስንሄድ ሰውነት መጠንከር አለበት። ብዙ ነገር ጨርሰናል። አእምሯችን በጣም ይደክማል። በቀላሉ ብስጮች እንሆናለን። ሙዳችን በቀላሉ ወዲያ ወዲህ ይረገረጋል። ለዛን ሁላ ነገሮች ለማስተካከል አመጋገባችንን ለማስተካከል ይሄ ቁመና ብቻ አይደለም። አሁን ከዚህ እድሜ በኋላ ስፖርት በነገራችን ላይ ስፖርት ለየትኛው እድሜ አስፈላጊ ነው ለየትኛው እና እኛም ወደ 40
ወደ 45 ይጠጋን ወደ 50 ከፍ እያልን ስንመጣ እኛ አላመንም እሺ እኛ እናምናለን ፈአማ بنعمة ربك فحدث ነው እኛ እድሜያችንን በፍቅር በክብር ነው የኖርነውና እድሜን በጣም ወደዋለሁ ስታወሪው ነው አሁን እንደዚህ ትልልቅ ልጆችን አድርሻለሁ ምናምን ስትይ ነው እንጂ አሁን ብዙ ከፈሽ ሰዓት መስይመሽ አልሐምዱሊላህ ቀርዋን ስተናል ዙሪያሽ ላይ ያለው አንቺ ጋር ያለው በጣም ብዙ ነገር አንቺ እንደምትዩ ነው ያምራል ቆንጆ ነው አልሐምዱሊላህ ለዛ ነው የተሰጠሽ ጂማችሁ ላይ ሴቶች ናቸው የሚሰሩት ለሴቶች የተመቸ ነው እንዴት ነው ቀደም ብሎ አንስተሻል ስፖርት ለሁሉም አስፈላጊ ነው እንደ ሰውም እንደ ሴትም ስንቆም ብቁ ነን ብለን ስናስብ በመሰልጠን በመማር በመቅራት ብቻ ሳይሆን ራሳችንንም በመገንባት ጤናችንንም በመጠበቅ መሆን እንዳለበት እናምናለን ለዛ አንዱ መንገድ ስፖርት ነው እና የስፖርት ተቋማችሁ ጂማችሁ ለኛ ለሴቶች ምን ያህል ምቹ ነው እንዴት ነው ሰዎች የሚሰሩት አዎ የሴቶች ብቻ ነው በነገራችን ላይ የሴቶች ብቻ ነው የሴቶች ብቻና ብቻ ነው እንደውም አሁን ወንዶቹ ትንሽ አመፀው ከሰዓት ባዶ ነው የምትሉትና ምን አለኛ እየገባን ብንጠቀም ወንድሞቻችሁ ከምንጎዳ ሲሉ አዝነን ከሰዓት ይሰራሉ ኖርማሊ ያው እናቶች ጠዋት ልጆቻቸውን ትምህርት ቤት ሸኝተው ቀጥታ ነው ወደዚህ የሚመጡት በአብዛኛው ሰው ከ7 ሰዓት ከ8 ሰዓት በኋላ ደግሞ ተጨማሪ ልጆች መውሰድና ወደ ቤት መግሰብሰብ ደግሞ ስላለ እንወደዋለን እሱን ነገር ማለት ሴትነትን ያማከለ ሰዓት የጠዋቱ ሰዓት ብዙ ሴቶች ተኝተው ነው የሚያሳልፉት ያ የምተኝበትን ሰዓት ጥርስሽን ነክሰሽ ወጥተሽ ትንሽ ሰውነትሽን ትንሽ አካልሽን ብትንከባከቢው ብትሰሪ ብትጨክኝ ብትሸከሚ ብታለፊው የምታገኙ ጥቅም አለ የምታገኙ የአእምሮ ሰላም አለ የምታገኙ ዲቶክሲፊኬሽን የሰውነትን የማጽዳት ይሄ ቆሻሻ ነገሮች ከሰውነታችን የሚወገዱበት ሲስተም አለ እዛ ላይ ደግሞ ምግብሽን ብታስተካኪ ይሄ ከእድገት ጋር የሚመጡ ከሴትነት ጋር የሚመጡ ነገሮችን በአቋራጭ ራስን ለመገንባት ትልቅ አጋጣሚ ነው በሚል ለሴቶች ብቻ ታስቦ የተሰራ ጂም ነው አሁንም አባል ያልሆኑ ሴቶችን እንደዚህ ጂምም በጣም ጂም ብቻ አይደለም እንዳየሽው ስፓ አለው ሳውና አለው ሞሮኮ አለው የውበት ሳሎን አለው ስቲም አለው የስፖርት መስሪያ ማዕከሉን አይተሽዋል እንዴት እንደሚያምር በጣም ነው የሚያምረው ያ እዛ አባል ያልሆናችሁ ወደ ኮኔክት ወደ ስለኔ እኔ ያለሁበት ቦታው ላይ እየፈለጉ የመጡ ሴቶች ይጠቀማሉ ብዙ ነገር ያለበት ቦታ ነው እንደ አንድ ሴት ማለት ነው ስለዚህ ወደዚህ ጎራ ስትሉ እንግዲህ እንዳነሳ ነው በተለይ ብዙ ጊዜ ሙስሊም ሴቶች ስንሆን በነፃነት የምንሰራበት ይሄ ነጠል ብለን የምንሰራበትን ቦታ የምንቸገርበት ሁኔታዎችም ይገጥሙናል ያንንም ያማከለ በርካታ ነገሮችን አብራችሁ የምታገኙበት ቦታ ነውና ሁላችንም ከዚህ በኋላ ወደ ስለኔ ጎራ እንላለን ወደ ኮኔክት ወደ ጂሙ ወደ ስለኔ ወደ ሴቶች ስልጠና ወደ ሁሉም ነገር ማለት ነው ሁሉም ቢላል ላይ ነው ያሉት የኛ መስሪያ ቤቶች ስለዚህ ቢላሉል ሀበሽ ጎራ ማለት ብቻ ነው የሚጠበቅባቸው ማለት ነው መርሃባ ስለኔ እንግዲህ ከባልደረቦችሽ ጋር ስለኔ ላይ ከሚሰሩት እህቶች ጋር ጥቂት ቆይታ አደርጋለሁኝ ግን እንደማጠቃለያ በቅርብ በነበራችሁ ፕሮጀክት ላይ ስለኔ ላይ የሰራችሁበት ሂደት ላይ የሚያገዟችሁን ሊሆን ይችላሉ በሌሎችም መንገዶች ማመስገን ማንሳት የምትፈልጊው ሀሳብ ካለ እድል እንስጥሽ አዎ የስለኔ የሴቶች አቅም ግንባታና የበጎ አድራጎት ድርጅቶች እህቶቻችንን በሙሉ ከልብ በዝርዝር እነ ራቢያ ያመሰግኑልኛል ከልብ አመሰግናለሁ ስለኔ አንድ ጉዳይ አለኝ ብላ ወደ ሜዳ ከወጣች በቃ አለንልሽ የሚሉ እህቶች አሏትና አላህ ያክብርልን እህቶቻችን አላህ ይስጥልን እናንተን ይዘን ቆመናል ኢንሻአላህ ወደፊት ደግሞ ትልቅ ቦታ ደርሰን ደግሞ ከዚህ በላይ አብረን በዱንያም በአኺራም እንደምንኮራ ኢንሻአላህ ዱንያ ላይ ብቻ አይደለም እኛ ህይወት እዛኛው ዓለምም በዚህኛው ዓለም በነበረን ዩኒቲ በነበረን የልብ አንድነት እንደምንሻገር ኢንሻአላህ እንግዲህ በመታሰቢያቸው በርካታ ሀሳቦች አሉ አላህ ይጨምርበት ተሳክተው እንዲሁ ደግሞ ስለኔንም ተቋም ሆኖ ትልቅ ድርጅት ሆኖ በራሱ ግቢ ላይ ከፍ ብሎ እናገኘዋለን ብዬ አምናለሁ እንግዲህ ዚያራ ብለን የመጣ ነው ጥቂት ቆይታ ቢሆንም አብረን ቆይታ ስላደረግን በጣም ደስ ብሎኛል እጅግ አድርገን እናመሰግናለን እኔም በጣም አመሰግናለሁ አላህ ይስጥልኝ አላህ ያክብርልኝ በረካ ሆኖ ጾማችሁ መቅቡል አሜን እናመሰግናለን አላህ ያርገው ኢንሻአላህ ሽክራን ክብራትና ክብራን ተመልካቾቻችን ቆይታችን እንደቀጠለ ይገኛል በርካታ ሀሳቦችን ስለኔን ተንተርሰን እንዲሁ ደግሞ ሌሎች ሀሳቦችን ከሚስ መካነ ሰላም ጋር ቆይታ አድርገናል አሁን ደግሞ ወደ ታች ወረድ እንልና ከስለኔ ባልደረቦች ጋር ጥቂት ቆይታ እናደርጋለን አሁንም ወዳን እየተከታተላችሁ ስለሆነ እጅግ አድርገን እናመሰግናለን አብራችሁን ነው
ክቡራን ተመልካቾቻችን አሁን ቆይታችን እንደቀጠለ ይገኛል። መወዳን እያያችሁ ነው። ወደ ቢላሉል ሀበሺ በዚያራ ጎራ ብለን እንግዲህ ሚስ መካን ጋር የተወሰኑ ሀሳቦችን አነሳን። እንዲሁ ደግሞ ስለኔም እያወጋን ነበር። አሁን ስለኔ አመራሮች ጋር ጥቂት ቆይታ እናደርጋለን። እየሰሯቸው ስላሉ ስራዎች እንዲሁ ደግሞ 10 ዓመት ጉዟቸው ምን ይመስል ነበር የሚለው ጥቂት እናነሳለን። አሁን ቆይታችሁን ከኛ ጋር ስለምታደርጉ እናመሰግናለን። አብራችሁን እንተዋወቅ። እሺ ቢስሚላህ። እኔ ስሜ ራቢያ መሐመድ እባላለሁ። በስለኔ የሂሳብ ባለሙያ ነኝ። እሺ እኔ አዚዛ ሙሳ እባላለሁ። በስለኔ ሴቶች ግንባታ አቅም ግንባታ የበጎ አድራጎት ድርጅት ስራ አስኪያጅ ነኝ። ስራ ድርሻ መርሃባ ስለተገናኘን ደስ ብሎኛል በጣም። በቅርቡ ስለኔ እንግዲህ 10ኛ ዓመቱን አክብሯል። እንኳን አደረሳችሁ ማለት እንኳን አብሮ ደስ አለ። የ10 ዓመት ጉዞ ቀላል አይደለም፣ ጊዜውም ቀላል አይደለም እና ምን ይመስል ነበር? እሺ ስለኔ ያው ድርጅታችን ከተመሰረተች 10 ዓመታትን አስቆጥራለች። እነኚህ 10 ዓመታቶች ቀላል አልነበሩም። ብዙ የተሰራባቸው ብዙ የተደከሙባቸው ዓመታቶች ናቸው። አልሐምዱሊላህ የ10 ዓመት ጉዟችን እጅግ በጣም አመርቂና አስደሳች ነበረ። ያው ስለኔ ለሴቶች የተቋቋመች የበጎ አድራጎት ድርጅት ናት። የመጀመሪያውን 5 ዓመት ያለ ቢሮአችን በልባቸው ያሉ ልበቀና እህቶች የመሰረቷት ድርጅት ናት። ከዛ ቀጥሎ ደግሞ ወደዚህ ያለውን 5 ዓመት ህጋዊ ፍቃድ ወስዳ የተለያዩ ትኩረት መስኮቿን ደግሞ አስፍታ ነው ወደ ማህበረሰቡ አሻራውን ስታሳርፍ የነበረችው። 3 መሰረታዊ ፒላሮች አሏት ስለኔ። የመጀመሪያው ስልጠና ነው እና ዋነኛው ስራችን ሴቶችን አቅም የሚገነቡ ወቅታዊ የሆኑ ቤተሰብን፣ ማህበረሰብን ትኩረት ያደረጉ ሴቶችን ሊገነቡ የሚችሉ ስልጠናዎችን በተለያየ ፕላትፎርም በኦንላይን በአካል እንዲሁም በወራዊ መድረኮች ሳይቋረጥ ለ10 ዓመታት ስልጠናዎች ተሰጥተዋል ማለት ነው። እንዲሁም ደግሞ ሁለተኛው መስካችን ሴቶችን በኢኮኖሚ አቅም መገንባት መስራት እየቻሉ የኢኮኖሚ ችግር ያለባቸው የፋይናንስ እንዲሁም ደግሞ ስልጠና ክፍተት ያለባቸውን እህቶች ስልጠና ለሚያስፈልጋቸውም ስልጠና እየሰጠን የፋይናንስ ድጋፍ ማድረግ ላለብን እህቶች ደግሞ የፋይናንስ ድጋፍ እያደረግን ዘልቀናል። ሶስተኛው ደግሞ ፒላራችን ጥናትና ምርምር ነው። ሴቶችን የሚያግዙ ጥናትና ምርምሮች ይካሄዳሉ ማለት ነው። ያንን ስፖንሰር ማድረግ ሴቶችን የሚያግዙ ሴቶችን ጤና ሊሆን ይችላል፣ ሴቶችን ያላቸው ማህበራዊ ተሳትፎ ሊሆን ይችላል፣ ስልጠና የሚሰሩ ሪሰርች የሚሰሩ እህቶችን እነሱን መደገፍ ነው ሶስተኛው ፒላራችን። ሌላው እንደሚታወቀው ትልቁ የምንሰራውን ደግሞ የሚታወቀው የረመዳን ፈንድሬዚንግ የምናደርገውና የኦድህያ ፕሮግራማችንም እንዲሁ ለ10 ዓመት ሲሰራ ቆይቷል። አልሐምዱሊላህ በዚህም ወደ 60 ሚሊዮን ብር በላይ የሚጠጋ ገንዘብ አንቀሳቅሰናል በ10 ዓመታት ጊዜያቶች ውስጥ ማለት ነው። እና በሌሎች ደግሞ የምንሰራቸው ከስልጠናው ጋር ተያይዘው እህቶች ስልጠና እዚህ ራስን የማሳደግ ስልጠና ሊወስዱ የመጡ እህቶቻችን አባል ሜምበር ነው የሚሆኑ። እነኚህ አባሎች ስልጠናውን ሰልጥነው ሲሄዱ በባች ነው 15 የተሳካ ባች ስልጠናዎችን አካሂደናል። 15 ባቾችን አልሐምዱሊላህ አስመርቀናል። እነኚህ 15 ባቾች ግን ሰልጥነው ሲሄዱ እንዲሁ ስልጠናውን ብቻ ወስደው አይደለም ሄዱት። እያንዳንዱ ባች የራሱ ፕሮጀክት ይሰጠዋል። ስለኔ የሚሰራቸው የበጎ አድራጎት ስራዎች በሙሉ የአባሎቿ ነው። እነኛ ለስልጠና የመጡ እህቶች ናቸው። እያንዳንዱ ባች እያንዳንዱ ፕሮጀክት እየወሰደ ለእህቶች የሙያ ስልጠና የሚያገኙበትን የፋይናንስ ድጋፍ ሊሆን ይችላል። መድረሳ ውስጥ ተሰርተዋሉ፣ መስጊድ ተሰርተዋሉ። በተለያዩ ሀገራችን ክፍሎች ከ13 በላይ የውሃ ጉድጓዶችን ተቆፍሯል። ጥልቅና እንዲሁም ቀላል የውሃ ጉድጓዶች የሚባሉትን ተሰርቷል። እነኚህ የተሰሩት በሙሉ በአባሎቻችን ድጋፍ ነው። ሌላ ከውጭ ያገኘናቸው ድጋፎች አይደሉም እና የድርጅቱ የጀርባ አጥንት ናቸው አባሎቻችን ማለት እንችላለን። አልሐምዱሊላህ በጣም ጠንካራ እህቶች አሉን። ከነሱ ጋር ብዙ ስራዎችን እየሰራን ነው። ወደፊትም በጣም ብዙ ስራዎችን እንሰራለን ብለን እናስባለን። በቀጣይ የያዝናቸው ፕሮጀክቶች አሉ። ኢንሻአላህ ከአላህ ጋር ከነሱ ጋር ኦን እናደርገዋለን ብለን እናስባለን ማለት ነው። ቀደም ብሎ አንስተሽዋል። የረመዳን የፓኬጅ ወይም ደግሞ የኢፍጣር ነገሮችን የምታግዙበት አንዱ መንገድ ነው እና በዚህ ረመዳን መግቢያ ወይም እንደዚህ አይነት ፕሮጀክት እንደነበራችሁ ሰምቻለሁኝ። እንዴት ነበረ ሂደቱ? አልሐምዱሊላህ በጣም ቆንጆ ደስ የሚል ስኬት ነበረ። እንግዲህ ከስለኔ ያው በስለኔ የፈንድሬዚንግ ስንሰራ ዋትሳፕ በሚገኙ አባሎቻችን ነው ከነሱ ነው አንዱን የምናገኘው እና በጣም ጎበዝ ጠንካሮች እነዚህ ጥሪያችንን ስለኔ ሀጃ ሲኖራት ወይም ደግሞ ፕሮጀክት ሲኖራት ሁሌ ለበይክ ብለው የሚነሱ በጣም ጎበዝ ሁሌ እንደ ወታደር ትጥቃቸውን አሟልተው የተዘጋጁ ለአላህ ሁሌ የሚሰጡት የማያጡ ጀግና እህቶች ናቸው ያሉት። አላህ ይቀበላቸው። በጣም ደስ የሚል ስኬት ነበረ። ዘንድሮ እንግዲህ በዚሁ ለረመዳን አስቤዛ ድጋፍ 13 ሚሊዮን ብር በዋትሳፕ ግሩፓችን ከአባሎቻችን የተሰበሰበ ገንዘብ ነው። ከ13 ሚሊዮን ብር በላይ ሰብስበን
ከ2200 በላይ ቤተሰቦችን የአስቤዛ ድጋፍ ማድረግ ችለናል። አልሐምዱሊላህ አልሐምዱሊላህ በጣም ቆንጆ ስኬት። አሁን ስለኔ ሌሎች ፕሮጀክቶች ሀሳቦችም እንዳሏችሁ እናውቃለን እና እንዲሁ ጠቀስ አድርገን ለማለፍ ያህል ምን ላይ እንጠብቅ? አሁን በቀጣይ ዓመት በጣም በሰፊው ስልጠናን አስበናል። በስልጠና ብዙ ባቾችን እንደቀደመው ሳይሆን በተሻለ ፍጥነት ብዙ ባቾችን ጆይን ያደርጉናል ብለን እናስባለን። ብዙ አባላቶችን እናፈራለን ብለናል። ሌላው ደግሞ በሰፊው ያቀርናቸው በገቢ ማስገኛ ስራ ላይ የሚሳተፉ ብዙ ወጣት ሴቶች ፕሮጀክቶችን ቀርጸናል። ኢንሻአላህ ቀጣይ ዓመታት ይህን ነው የምንሰራው። ስልጠናውና የሴቶችን በገቢ ማስገኛ ስራ ላይ እንዲሳተፉ ፕሮጀክቶችን ቀርጸናል። ኢንሻአላህ ይህንን ዘን ወደ ህዝባችን ብቅ የምንለው ማለት ነው። አሁን በደንብ ወደ ሰው እየተጠጋችሁ ነው ብዬ አምናለሁ። የተለያዩ ሶሻል ሚዲያዎች ላይ እንቅስቃሴዎች አሉ። ያላችሁን የሶሻል ሚዲያ አድራሻ እንጥቀስና ተመሰጋግነን እንጨርሳለን። ቲክቶክ ላይ 5082 ስለኔ 5082 ቪዲዮ ያገኙናል። ዋትስአፕ ግሩፓችን ያው አባሎቻችን ናቸው ጆይን የሚያደርጉት። ስለኔ የሚል ቴሌግራም ቻናል አለን፣ እዛ ላይ ያገኙናል። ዌብሳይታችን ስለኔ.ኢቲ ይላል። www.ስለኔ.ኢቲ ላይ ያገኙናል ማለት ነው። መርሃባ ይሄ ጉዟችሁ ብቻችሁን የመጣችሁ ታላላችሁ ያስባሉ ተደምሮ ያነሳችሁ ነበርና ማመስገን ፈልጉት አካል እንግዲህ በስለኔ ያው የስለኔ አባሎች ውጭ ሀገር የሚገኙ ዲያስፖራዎችን የስለኔ አባሎች እንደዚሁም በመስጠት እንዲሁም ደግሞ በዱዓ የሚያግዙን ከጎናችን ሁሌ የፈንድሬዚንግ እንትናችን ላይ ሞላ እያሉ ሁሌ ለሚጨነቁ በዱዓ ለሚያስቡን ለሚያግዙን ከጀርባችን ሆነው አለን ለሚሉን እህቶቻችን አላህ እንግዲህ ኸይር ጀዛቸውን አላህ ይክፈላቸው። በስለኔ እንግዲህ ልባዊ ምስጋናችን ለማድረስ እንወዳለን። አባሎቻችንን በጣም እጅግ ማመስገን የምንፈልገው ይህ ሁሉ የሰራ ነው አላህ ፈቅዶ በእናንተ ምክንያት ነውና በርቱ ነው። ከእናንተ ጋር ወደፊት ብዙ ነገሮችን እንሰራለን ብለን እንጠብቃለንና እጅግ በጣም እናመሰግናለን። እነኚህን 10 ብርቅዬ ዓመታትን ከእናንተ ጋር ስላሳለፍንም አላህ እናመሰግናለንና አልሐምዱሊላህ እናመሰግናለን። ወደፊት እኛም ብዙ ነገሮችን እንሰራላችሁ ብለን እናምናለን፣ እንጠብቃለን። አላህ ያሽባችሁ። እናመሰግናለን። ደስ ብሎኛል ስለተገናኘን። እኛም እናመሰግናለን። ክቡራትና ክቡራን ተመልካቾቻችን ቆይታችን ይሄንን ይመስል ነበረ። በረመዳን እንግዲህ እንደዚያ ያር ብለን ወጥተን ወደ ቢላሉ ሀበሺ መተን ቆንጆ ቆይታ አድርገናል። ከሚስ መካነ ሰላም ጋር የተወሰኑ ሀሳቦችን አነሳን። እንዲሁ ደግሞ ስለኔ በሰፊው አንስተናል። አባል መሆን መመዝገብ መሰልጠን ስትፈልጉ ቢላሉ ሀበሺ ቢሯቸው ይገኛል። ከዛም ባለ ሶሻል ሚዲያ ላይ ቲክቶክ ላይ ታገኟቸዋላችሁ። እየተመዘገባችሁ አባል እንድትሆኑ ግብዣችን ነው። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ አድርገን እናመሰግናለን። ቀሪ መወዳ ፕሮግራሞች ይቀጥላሉ። መልካም ጊዜ